የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የተሾሙት ሌተናንት ጄኔራል ጥጋቡ ይልማ በባህር ዳር አቀባበል ተደርጎላቸዋል። ጄኔራሉም ስለ ቀጣይ ዕቅዶቻቸውም ዝርዝር መረጃ ሰጥተዋል። የጥንቅራችን ትኩረት ነው። አብን ለምክክር ኮሚሽኑ መግለጫ ምላሽ ሰጥቷል። ንቅናቄው አንዳንድ ኮሚሽነሮች አላግባብ ጣልቃ እየገቡ ነው ሲልም ተችቷል። እንመለከተዋለን። የህወሓቱ መስራች አንጋፋው ፖለቲከኛም ህወሓቶች ያላቸው ብቸኛ አማራጭ እጅ መስጠት ብቻ ነው ሲሉ ተደምጠዋል። እንመለስበታለን። ኬንያ ጽምዶ በሚል ስያሜ የሚታወቀውን የተቋሚ ኃይሎች ጥምረት ስብስብን ማስተናገዷ መነጋገሪያ ሆኗል። ጉዳዩ ምን ያክል እውነት ነው? እንመለከተዋለን። ኢትዮጵያ ስለገቡት የአሜሪካ ጄኔራሎች ጉዳይም የምንላችሁ ይኖረናል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያነሳናቸውና ሌሎችንም ጉዳዮች በዝርዝር እናስደምጣችኋለን። እየሰማችሁን አብራችሁን ቆዩ ብለናል። ወደ ቀዳሚው ጉዳያችን አለፍን። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የተሾሙት ሌተናንት ጄኔራል ጥጋቡ ይልማ በባህር ዳር አቀባበል ተደርጎላቸዋል። ጄኔራሉ ስለ ቀጣይ ዕቅዶቻቸውም ዝርዝር መረጃ ሰጥተዋል። አዲሱ አዛዥ ወደ ኃላፊነት በመጡበት ወቅት ከተቋሙ የቀድሞ አዛዥ ኮሚሽነር ጄኔራል ዘላለም መንግስቴ ጋር ይፋዊ የሥራ ርክክብ ፈጽመዋል። በሥነ ሥርዓቱ ላይ ንግግር ያደረጉት ኮሚሽነር ጄኔራል ዘላለም መንግስቴ ባስተላለፉት መልእክት ባለፉት ጊዜያት ከክልሉ ፖሊስ ሰራዊት ጋር በመሆን የክልሉ ሰላምና ደህንነት ለማስጠበቅ በርካታ ስራዎችን ሰርተናል ብለዋል። የፖሊስ ተቋሙን በሰው ኃይልና በቴክኖሎጂ ለማዘመን ጥረት አድርገናል። ለዚህም ሁሉም የማኔጅመንት አባላትና የሰራዊቱ አባላት ላደረጉት ድጋፍ አመሰግናለሁ ሲሉም ተናግረዋል። አዲሱ አዛዥም የተጀመሩ የሪፎርም ስራዎችን አጠናክረው እንደሚያስቀጥሉና የክልሉን ፖሊስ ወደ ላቀ ደረጃ እንደሚያሸጋግሩት ሙሉ እምነት አለኝ ሲሉ ኮሚሽነር ጄኔራል ዘላለም አክለው ተናግረዋል። በመቀጠልም ሌተናንት ጄኔራል ጥጋቡ ይልማ ከዋና ጠቅላይ መምሪያው የማኔጅመንት አመራሮች እንዲሁም ከዋና መምሪያ ከመምሪያና ከዋና ክፍል አመራሮች ጋር በነበራቸው የመጀመሪያ የሥራ ውይይትና ትውውቅ የክልሉን ሰላምና ደህንነት ለማስጠበቅ በሚከናወኑ የጸጥታና ሕግ ማስከበር ስራዎች ላይ አቅጣጫ አስቀምጠዋል። በውይይቱ ላይ የተሳተፉ የተለያዩ የሥራ ኃላፊዎችና ከፍተኛ መኮንኖች በበኩላቸው ለአዲሱ አዛዥ የእንኳን ደህና መጡ መልእክት በማስተላለፍ በተቋም ውስጥ ስላሉ የጸጥታ ሁኔታዎችና የሥራ አፈጻጸም አጭር ማብራሪያ ሰጥተዋል። አክለውም የተቋሙን ራዕይ ለማሳካትና የክልሉን ህዝብ ሰላም ለማረጋገጥ ከአዲሱ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ጋር ተቀናጅተው ለመስራት ዝግጁ መሆናቸውን አረጋግጠዋል። ሌተናንት ጄኔራል ጥጋቡ በተቋሙ እየተከናወኑ ያሉ የቴክኖሎጂና የዲጂታላይዜሽን ስራዎችን ተዘዋውረው የጎበኙ ሲሆን የወንጀል መከላከልና የመረጃ አደረጃጀት ስርዓቱን በዘመናዊ ቴክኖሎጂ ማስደገፍ የህዝቡን ደህንነት በአስተማማኝ ሁኔታ ለማስጠበቅ ወሳኝ መሆኑን አሳስበዋል። በማጠቃለያውም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሌተናንት ጄኔራል ጥጋቡ ይልማ የተጀመሩ የሪፎርም ስራዎችን አጠናክሮ በመቀጠል የፖሊስ ተቋሙን ህዝባዊና ዘመናዊ አገልግሎትን የማጠናከር ስራን በተጠናከረ መልኩ እንሰራለን ብለዋል። ለዚህም የሁሉም ትብብርና ርብርብ እንደሚያስፈልግ በመልእክታቸው አሳስበዋል። መርካቶ ላይ ሱቆች ሊፈርሱ እንደሆነ ሰምተዋል? ይህን ከግምት ውስጥ በማስገባት ድርጅታችን ሜሪት ሪል ስቴት በመርካቶ ተክለ ሃይማኖት በ6700 ካሬ ላይ ያረፈ G+4 የንግድ ማዕከል ውስጥ እስከ 25% ቅናሽ የተደረገባቸውን የንግድ ሱቆች ማለትም ግራውንድ ፍሎር በ3.9 ሚሊዮን ብር፣ ፈርስት ፍሎር በ3.5 ሚሊዮን ብር፣ ሰከንድ ፍሎር ላይ በ3 ሚሊዮን ብር ሙሉ ክፍያና ሰርድ ፍሎር ላይ በ2.6 ሚሊዮን ብር ጠቅላላ ክፍያ፣ ፎርዝ ፍሎር ላይ በ2.2 ሚሊዮን ብር እንዲሁም ፊፍዝ ፍሎር ላይ በ1.9 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ዋጋ 100% ለሚከፍሉ ደንበኞች የቀረበ ሲሆን እንዲሁም በግንባታ ሂደት ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን ከ640 ሺህ ብር ቅድመ ክፍያ ጀምሮ በመክፈል በአንድ ዓመት የሚረከቧቸው የንግድ ሱቆች ናቸው። አሁኑኑ ከታች ባለው ስልክ በመደወል መመዝገብ ይችላሉ። አብን ለምክክር ኮሚሽኑ መግለጫ ምላሽ ሰጥቷል። ንቅናቄው አንዳንድ ኮሚሽነሮች አላግባብ ጣልቃ እየገቡ ነው ሲልም ተችቷል። የአማራ ብሔራዊ ንቅናቄ አብን የኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ ያወጣው መግለጫ ፓርቲው ቀደም ሲል ያቀረባቸውን መሰረታዊ ቅሬታዎችና ስጋቶች በበቂ ሁኔታ አላካተተም ሲል ተችቷል። አብን በሰጠው ምላሽ ከተመሰረተበት ጊዜ ጀምሮ በኢትዮጵያ ያሉ ውስብስብ የፖለቲካ ችግሮች በሰላማዊና ዘላቂ መንገድ ሊፈቱ የሚችሉት ተአማኒነት ባለው እውነተኛ ሀገራዊ ምክክር እንደሆነ ሲያምን መቆየቱን ገልጿል። ፓርቲው የሀገራዊ ምክክር ኮሚሽኑ ከተቋቋመበት ጊዜ ጀምሮ የኮሚሽነሮችን ጥረትና ታሪካዊ
ፖለቲካዊ ሚና ሲደግፍ መቆየቱን በመግለጽ አሁንም የኮሚሽኑ አባላት ያላቸውን ሀገራዊ ተልዕኮ እንደሚያከብር አስታውቋል። ሆኖም አብን እንደሚለው ከገዢው ፓርቲና ከአንዳንድ ደጋፊዎቹ የተፈጸመ ያልተገባ ጣልቃ ገብነት በምክክሩ ሂደት ላይ ተጽዕኖ አሳድሯል። ፓርቲው ይህንን ቅሬታ እንደ ኮሚሽኑ አባላት በጅምላ የቀረበ ክስ እንዳልሆነ አብራርቷል። በተለይም አንዳንድ የገዢው ፓርቲ አባላትና ደጋፊዎች አጀንዳዎችን በበላይነት ለመጫንና በተሳታፊዎች ላይ ተጽዕኖ ለመፍጠር ሞክረዋል ሲል አብን ገልጿል። ፓርቲውም እነዚህን ጉዳዮች ለኮሚሽኑ ሪፖርት ማድረጉንም ጠቁሟል። አብን በተጨማሪም ሁለት የኮሚሽኑ አመራር አባላት በተለይም በከተሞች አጀንዳ ዙሪያ በምክክሩ ሂደት ጣልቃ በመግባት የተሳታፊዎችን አቋም ለመቀየር ሙከራ ማድረጋቸውን ተናግሯል። በኮሚሽኑ የተመደቡ አንዳንድ ባለሙያዎችና አስተባባሪዎችም አድሏዊ አቀራረብ አሳጅቷል የሚል ቅሬታ እንዳለው ገልጿል። በሌላ በኩል ኮሚሽኑም በአብን ቅሬታ ምክንያት ጥሰት ፈጽመዋል ያላቸውን አንዳንድ አካላት በመለየት ከኃላፊነት ማንሳቱን ፓርቲው እንደ አዎንታዊ እርምጃ እንደሚያዩ ገልጿል። ሆኖም እርምጃዎቹ ሙሉ አለመሆናቸውን በመጥቀስ የተወሰኑ ኮሚሽነሮችና አስተባባሪዎች ጣልቃ ገብነታቸውን ቀጥለዋል ሲል ተችቷል። አብን በመግለጫው ያነሳው ሌላው ጉዳይ የመንግስት ሚዲያዎች አጠቃቀም ነው። ፓርቲው የኮሚሽኑ መግለጫ ከወጣ በኋላ የመንግስት መገናኛ ብዙሃንና የመንግስት ተቋማት የኮሚኒኬሽን ክፍሎች መግለጫውን በስፋት ማሰራጨታቸው ቅሬታውን ዋጋ ለማሳጣት የተደረገ ነው ሲል ከሷል። አክሎም የሀገራዊ ምክክሩ ከግለሰቦችና ከገዢው አካል ወገንተኝነትና ጣልቃ ገብነት ነጻ ሆኖ እንዲቀጥል ለማድረግ የበኩሉን ጥረት እንደሚቀጥልም አስታውቋል። አብን ቅሬታዎቹ ተገቢውን ምላሽ እንዲያገኙ የጠየቀ ሲሆን የምክክሩ ሂደት ውጤታማ ሆኖም በኢትዮጵያ እውነተኛና ዘላቂ ሀገራዊ መግባባት እንዲፈጠር ፍላጎቱ መሆኑን አስታውቋል። ኮሚሽኑ ባወጣው መግለጫ አብን ያነሳውን ጉዳይ በተመለከተ ተገቢውን ምርመራና ማጣራት አድርጓል በማለት በዚህም መሰረት የፓርቲውን ድምዳሜ እንደማይቀበለው ገልጿል። ኮሚሽኑ የምክክሩ ሂደት የማንኛውንም ፓርቲ፣ የመንግስት አካል ወይንም የተለየ ቡድን የፖለቲካ አጀንዳ ለማስፈጸም የሚውል መድረክ አይደለም ይላል። ጥንቅራችን እንደቀጠለ ነው። ኬንያ ጽምዶ በሚል ስያሜ የሚታወቀውን ተቃዋሚ ኃይሎች ጥምረት ስብስብን ማስተናገዷ መነጋገሪያ ሆኗል። የናይሮቢው ውይይት ተደረገ የተባለው የዚህ ስብስብ መድረክ በሱዳን ፖርት ሱዳንና ካርቱም ከተሞች ከተካሄዱ ቀደምት ስብሰባዎች በኋላ ነው። ጽምዶ መንግስት በጽንፈኝነት የፈረጃቸው አንዳንድ የፋኖ ኃይሎችን ህወሓት፣ የኦሮሞ ነጻነት ሰራዊት፣ ህገወጥ ነው ተብሎ የተባረረው የአብዱራህማን መህዲ የኦጋዴን ነጻ አውጪ ግንባር ክንፍና ሌሎች የፌዴራል መንግስቱን የሚቃወሙ ኃይሎችን የሰበሰበ ነው ይባላል። ከኤርትራና ከሱዳን የጦር ኃይሎች አካላት ጋርም በተለያዩ የውይይት ሂደቶች እጃቸው እንዳለበት ይነገራል። በተለይም በግንቦት 2026 በፖርት ሱዳን የተካሄደው ስብሰባ የጽምዶ ጥምረት በይፋ የተገለጸበት ዋና መድረክ ሆኗል። ስብሰባው ከተለያዩ የኢትዮጵያ ተቃዋሚ ቡድኖች በተጨማሪ ከኤርትራና ከሱዳን የተያያዙ ተዋናዮችን አሳትፏል። ከዚያ በፊትና በኋላም በካርቱም የተለያዩ የፖለቲካ ውይይቶች ተካሂደዋል። በዚህ የጽምዶ ሂደት ውስጥ ናይሮቢ የተለየ ትኩረት ያገኘችው ኬንያ በቀጠናው የፖለቲካ ተዋናዮችን ለውይይት የማስተናገድ ልምድ አላት በሚል የምትወነጀል በመሆኑ ነው። ኬንያ በሱዳን ግጭት ዙሪያም ከተለያዩ የሱዳን ተፋላሚና የፖለቲካ ኃይሎች ጋር የተያያዙ ስብሰባዎችን በናይሮቢ ማስተናገዷ ይታወሳል። በዚህም ናይሮቢ በቀጠናዊ ግጭቶች ዙሪያ ለፖለቲካ ውይይትና ለማስተባበር ከሚያገለግሉ የቀጠናው ከተሞች አንዷ ሆናለች። የኬንያ አቋም በዚህ ጉዳይ ትኩረት የሚስበውም የኢትዮጵያ የውስጥ ፖለቲካ ጉዳይ ከክልላዊ የጸጥታና የዲፕሎማሲ ሁኔታ ጋር እየተገናኘ በመምጣቱ ነው። የኢትዮጵያ መንግስት ጽምዶ በሚል የሚጠራውን አሰላለፍ ለሀገሪቱ ሉዓላዊነትና የጸጥታ ጥቅም ስጋት እንደሆነ ሲገልጽ ቆይቷል። ከዚህ ውጪ በታሪካዊ ጠላቶች የተጠነሰሰ አደገኛም የተላላኪዎች ጥምረት ነው ብሎታል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም በሰኔ ወር የጽምዶ ስብስብ ከኢትዮጵያ ብሔራዊ ጥቅም በተቃራኒ የቆመ የታሪካዊ ጠላቶች ውጤት ነው ሲሉም ከጀመሩት እንቅስቃሴ እንዲታቀቡ አስጠንቅቀው ነበረ። ፊልድ ማርሻል ብርሃኑም ጽምዶ ዛሬ የተጀመረ አይደለም፣ ኢትዮጵያን ከባህር በር ያስወጣም ሀገር ያስቆረሰ የ1960ዎቹ ትውልድ ጭምርን የለጠፈ ሀገር አፍራሽ ስብስብ ነው ሲሉም ወንጅለውት ነበር። ሌሎች ደግሞ ጽምዶ የሚባለው ስብስብ እስካሁን እንደ አንድ የተዋሃደ የትጥቅ አዛዥ መዋቅር ወይም ሙሉ በሙሉ የተደራጀ የፖለቲካ ድርጅት ስለመሆኑ ማረጋገጫ የለም ይሉታል። እንዲያውም ከስትራቴጂክ እሳቤ አኳያ የሚያስማማና የጋራ ገቢ ያላቸው ሳይሆኑ ከመንግስት ጋር ባላቸው ተቃውሞ የተቀራረቡ ኃይሎች ስብስብ እንደሆነ ይገልጻሉ። በመሆኑም ኬንያ ጽምዶ ተብሎ የሚጠራው
የሚመራውን የተቃዋሚዎች ጥምረት በናይሮቢ ማስተናገዷ የኢትዮጵያን የውስጥ ፖለቲካ ከቀጠናዊ የዲፕሎማሲና የጸጥታ አሰላለፍ ጋር በማገናኘት አዲስ የውይይት ርዕስ ሆኗል። በተመሳሳይ የኬንያ የቀጠናው ፖሊሲ አካሄድም በዚህ ጉዳይ ላይ ሲነሳ የመጀመሪያው አይደለም። ኬንያ በቅርብ ዓመታት በሱዳን ግጭት ውስጥ ተሳታፊ የሆኑ ተቃዋሚ ኃይሎች ጋር የተያዙ ስብሰባዎችን በናይሮቢ ማስተናገዷ ይታወሳል። በተለይ በየካቲት 2025 የሱዳን ፈጣን ድጋፍ ኃይል RSF እና አጋሮቹ በናይሮቢ ያደረጉት ስብሰባ የሱዳን መንግስት ከፍተኛ ተቃውሞ አንስቶበት ነበር። የኬንያ መንግስት ግን አቋሙን የደገፈ ሲሆን ሀገሪቱ የተለያዩ አካላት ሀሳባቸውን የሚያቀርቡበትን የውይይት መድረክ ለመፍጠር እንደምትሰራ ገልጿል። ፕሬዝዳንት ዊሊያም ሩቶም የሱዳን ችግር በውይይትና በሁሉን አቀፍ የፖለቲካ ሂደት መፍታት እንደሚገባ በይፋ ሞግተው ነበር። በመሆኑም ኬንያ የኢትዮጵያ ተቃዋሚ ኃይሎችን ለውይይት ለማስተናገድ በር ልትከፍት ነው መባሉ አነጋጋሪ ሆኗል። ሆኖም ኬንያ በዚህ ሳምንት የጽምዶ ስብሰባን በይፋ ለማስተናገድ መወሰኗን የሚያረጋግጥ ይፋዊ ማረጋገጫ እስካሁን አልተገኘም። የሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። የቀድሞ የህወሓት መስራች ዶክተር አረጋዊ በርሄ የህወሓት አመራሮች ጊዜው ሳይረፍድ የትጥቅ አካሄዳቸውን በመተው የሰላም አማራጭ እንዲከተሉ ጥሪ አቅርበዋል። ዶክተር አረጋዊ እንደገለጹት ኢትዮጵያ በተለያዩ ወቅቶች ያጋጠሟትን ፈተናዎች በመቋቋም የተሳካ ተሞክሮ ያላት ጠንካራ ሀገር ናት። በመሆኑም ሀገሪቱን ለማተራመስ የሚደረጉ ሙከራዎች የሚያመጡት ውጤት እንደሌለ ጠቁመው ከኤርትራ ጋር የሚደረግ ትብብርም በመጨረሻ ወደ ውድቀት እንደሚያመራ ተናግረዋል። የፌዴራል መንግስት በተደጋጋሚ የሰላም ጥሪ ማቅረቡን ያስታወሱት ዶክተር አረጋዊ በርካታ ታጣቂዎችም ጥሪውን በመቀበል ወደ ሰላማዊ ህይወት መመለሳቸውን ገልጸዋል። በመሆኑም የህወሓት አመራሮችም የቀረበላቸውን የሰላም ዕድል በመጠቀም ወደ ሰላማዊ መንገድ እንዲመጡ ጥሪ አቅርበዋል። የፌዴራል መንግስትም የህወሓት አመራሮች የሰላም አማራጭን ከመረጡም እንደ ሌሎች ታጣቂዎች ሁሉ ተገቢውን ሚና እንደሚወጣ መግለጹን ኢዜአ ዘግቧል። መነሻውን ከሮድ አይላንድ ያደረገው የአሜሪካ መከላከያ ቡድን በኢትዮጵያ መከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀምሯል። ስልጠናው ሁለቱ ሀገራት በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት መነሻ በማድረግ የተዘጋጀ ሲሆን በወታደራዊ ተልዕኮዎች ወቅት የሰብአዊ መብቶችና ዓለም አቀፍ ወታደራዊ ህጎች አጠባበቅ ላይ ያተኮረ ነው። በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የስልጠና ዳይሬክተር ሌተናንት ኮሎኔል ምናሴ ኃይሉ ኢትዮጵያ በቀጠናው እየፈጠረችው ባለው መልካም ተጽዕኖ ተሰሚነቷ እያደገ መጥቷል ብለዋል። ሀገራት በአፍሪካ ቀንድ ያለውን አለመረጋጋት ለመፍታት ያለ ኢትዮጵያ ማሳካት እንደማይቻል በመረዳታቸው ለጋራ ተጠቃሚነት ከኢትዮጵያ ጋር እየሰሩ ነው ሲሉ አክለዋል። ኢትዮጵያ በሰላም ማስከበር ተልዕኮዎች በምትወጣቸው ግዳጆች በተለይም በፈንጂ አወጋገድና በወታደራዊ እንቅስቃሴዎች ወቅት በሰብአዊ መብትና ዓለም አቀፍ ህጎች አጠባበቅ ዙሪያ አዲስ እውቀት የሚፈጥር ስልጠና መሆኑን ተናግረዋል። ስልጠና መስጠት ብቻ ሳይሆን እኛ ጋር ያለውን የካበተ ልምድ ይወስዳሉ ነው ያሉት። የስልጠና ልዑኩ አስተባባሪ ሌተናንት ኮሎኔል ካዘሪማ ካርተር በበኩላቸው ኢትዮጵያ በአፍሪካ ቀንድ በተለይም ለሶማሊያ ሰላምና መረጋጋት ግንባር ቀደም ሚና እየተጫወተች እንደምትገኝ አመልክተዋል። አሜሪካ ከኢትዮጵያ ጋር በቅርበት እየሰራች መሆኑን አውስተው ስልጠናው የሁለቱን ሀገራት ወታደራዊ ተግባራት ይበልጥ ውጤታማ ለማድረግ የሚያግዝ ነው ማለታቸውን ከመከላከያ ኦንላይን ሚዲያ የተገኘው መረጃ ያመለክታል። የአፍሪካ ህብረት በሱዳን የውጭ ጣልቃ ገብነትና ትይዩ መንግስት የመመስረትን ጥረት ውድቅ አድርጓል። የአፍሪካ ህብረት የሰላምና ደህንነት ምክር ቤት በሱዳን የውስጥ ጉዳይ ላይ የሚደረግን ማንኛውንም የውጭ ጣልቃ ገብነት እንዲሁም የሀገሪቱን አንድነትና ሉዓላዊነትን የሚያዳክሙ ትይዩ አካላትን ወይም መንግስታትን የመመስረት ጥረት ሙሉ በሙሉ ውድቅ ማድረጉን አስታውቋል። ይህ አቋም ይፋ የተደረገው የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን ከአልጄሪያው ዲፕሎማት ሙሐመድ ሀሊድ የተመራው የአፍሪካ ህብረት የሰላምና ደህንነት ምክር ቤት ልዑክ ጋር በካርቱም በሚገኘው የፕሬዝዳንቱ ቤተ መንግስት ባካሄዱት ውይይት ወቅት መሆኑን የሽግግር ምክር ቤቱ መግለጫ አመልክቷል። የምክር ቤቱ የወቅቱ ሊቀመንበር የሆኑት ሙሐመድ ሀሊድ ውይይቱን ፍሬያማ ሲሉ የገለጹት ሲሆን በሱዳን ሰላም፣ ደህንነትና መረጋጋት ዙሪያ ባሉ በርካታ ጉዳዮች ላይ መምከራቸውን ተናግረዋል። ሊቀመንበሩም ማንኛውንም የውጭ ጣልቃ ገብነት ግጭቱን የሚያባብስ ነው በማለት ምክር ቤቱ ድርጊቱን አበክሮ እንደሚያወግዝም አረጋግጠዋል። ሀሊድ አክለውም የሱዳንን አንድነትና ሉዓላዊነት አደጋ ላይ የሚጥሉ ትይዩ አካላትን ወይም መንግስታትን ለመመስረት የሚደረጉ ጥረቶችን ምክር ቤቱ እንደማይቀበለው ገልጸዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።